የንጹህ አየርንና የጤናን ዋጋ ያጣው ያውቀዋልና ማንንም አይጉደልበት። በነፃ የተሰጡንን ውድ ስጦታዎች ሳስብ ያዛለኝ ሁሉ ብርታቴ ሆኖ በምታዩት ደማቅ ፈገግታ ይቀየራል። አላውቃቸውም፣ ግን ሰላም ስላቸው ፊታቸው ላይ የማየው ፈገግታ ደስ የሚል ስሜት ይፈጥርብኛል። አልከፈልኩም፣ እኔም ለሰላምታዬ ክፍያ አልጠየቅኩም። በነፃ ነው፣ ውድ በነፃ። መጣው የሚለውን ክረምት በነፃ ብለን በበቆሎ እሸት ብንቀበለውስ? ነሽ ደህና ነሽ? አለሁልሽ። ተቀመጥ። በቆሎ እየደረሰ ነው የሚመስለው አይደል? ወደ እሳቱ ጠጋ ልበል እባክሽ፣ ይሞቃል። በረደሽ ጠጋ በል። ክረምትና በቆሎ እንደዚህ እሳቱ ጋር ጠጋ ብለው ነው አይደል? እንዴት ነሽ? እግዚአብሔር ይመስገን። ደህና ናችሁ? ደህና ነኝ። ስራ እንዴት ነው? በጣም አሪፍ፣ እግዚአብሔር ይመስገን። በጣም አሪፍ ነው። እኔ ከየት ነው መሰለሽ የመጣሁት? ከቻናሏ ዛሬ በነፃ ነው የሚል ፕሮግራም ይዤ ነው የመጣሁት። ራቅ ብዬ ሳይሽ በቃ ትኩስ በቆሎ በዛ ላይ ክረምት ብዬ ነው ጠጋ ያልኩት። እሺ አንዳንድ ጥያቄዎች ጠይቅሽ። እሺ ስራ ይሄን እየሰራሽ ነው የምትተዳደሪው? ይሄን እየሰራሽ ነው የምትተዳደሪው? ይሄን እየሰራ አንዳንድ ደግሞ ጎመንም አለ። ጠዋት ጎመን ይሸጣለሁ። ትርፍ ሰዓት ደግሞ ይሄ ደግሞ 9 ሰዓት በኋላ ልጆች ከትምህርት ቤት ካመጣሁ በኋላ ይሄን እሰራለሁ። ትንሽ ልጆች አሉሽ? አለ። ትንንሽ ናቸው? በጣም ትንንሽ? አንዱ 4 ዓመት፣ አንዱ 2 ዓመት ከ6 ወር። 2 ዓመት ከ6 ወር? እና ማን የሚጠብቅልሽ አንቺ እዚህ ሆነሽ? እንደ አጋጣሚ እነሱ ቸገር አይታ እናቴ ሰው ላከች ከክፍለ ሀገር። ከዛ እነሱን እየጠበቁ በመሀል ላይ እንደዚህ እሰራለሁ። አንቺ ወጣሽ ሰራለሽ? ባለቤትሽ አለ? አለ። ማዘር አንቺ ያግዙሻል? እናቴ አታግዝም። አንቺ ልጅ ምታግዝ? ከኔ ነው የምትጠበቀው። እሷ እራሷ ክፍለ ሀገር ናቸው። አንቺ ታግዣለሽ ለነሱ? አዎ የምችለው አቅም አንዳንድ ከቤት ላይ ከሚኖር ሲደርስ ትንሽ አግዛቸዋለሁ ያለውን ማለት ነው እንጂ በዛ ነው። ተከሳይ ደግሞ ሌላ ተጨማሪ ስራ ካገኘሁ እሰራለሁ። በዛ መሀል ጠዋት ጎመን ሸጠሽ ከዛ ማታ ይሄ ሰዓት እስከሚደርስ ሌላ ምን ትሰሪያለሽ? ሌላ ምንም እዚያ አጋጣሚ ብሎ ነበር የምሰራው። አሁን ምንም አልሰራም። አጋጣሚ ጎመን፣ ሻይ ቡና፣ ብስኩት ምናምን ተረክበ ይሰራለሁ። ሌላ ቦታ ነው እዚህ ራሱ ሲመላለ እንደዚህ ከጀመርኩት 2 ዓመት ሆኖም ተቀጥሬ የሚሰራውን ስራ ምንም አልተረካኝም። ለቤት በቂ ወጪ እያረኩት አይደለም አለ እኔና የሚኖረው ኑሮና እሱ ማለት ተመጣጣነ። ለዛ ብዬ ልጆችን እያየሁ ቤት ከሚቀመጠው ብዬ ይሄን እየሰራሁ ነው። በፊት ተቀጥረሽ ስትሰሪ እንደዛ ነበር የምታስተዳድሪው? ልጆችን በዛ ነበር የምታስተዳድሪው? አይበቃም? አይ አይደለም፣ መጀመሪያ ከመወለድ በፊት ነበር እንደዚህ የምሰራ። አሁን ግን ከወለድኩት በኋላ ይሄን ስራ ከምትቸገረውና ከምቀመጠው ብዬ ይሄን ስራ ጀመርኩ። ብዙ ሰው ደግሞ ያው ልጅ ኖሮ ከልጅ ጋር አብሮ መቅበር ምናምን አይሆንም አይደል? አይወደውም። ብዙ ጊዜ ሲጀምርም አይመችም እንጂ ሰዓት አንድ ይረፍዳል፣ አንድ በቃ በጊዜ አትሄጂም። ለዛ ደግሞ መሀል ላይ እግዚአብሔር ያሳምም ልጅ አመመብኝ፣ ልጅ እንደዚህ ሆነብኝ ሲል ብዙ ሰው አይወደውም። በቃ ልጅ ካለሽ ብሎ ጭራሽ አያስገባም። ስራ ሲጀምር ስራ ፍላጎት ኖሮትን አያስገቡም። አንቺ ግን ፈገግታሽ ራሱ የስራ ፍላጎት ያለሽ ነው። አመሰግናለሁ። እሺ በጣም ነው የማመሰግነው። አሁን እሺ በቆሎ እንደዚህ ማታ ስትሰሪ ማለት ነው በጣም አስቸጋሪ የሚያደርግብሽ ነገር ምንድን ነው? ስራውን ስራ ብዙ ጊዜ እግዚአብሔር ይመስገን እስከዛሬ ምንም አልገጠመኝም። ተመስገን ደህና ነኝ። አንዳንዴ በሞባይል ማክ ልክልሻለሁ ብሎ ይዞ ላጥ ብሎ ሰው ብዙ አለ። የምርሽ ነው? በእውነት ብዙ ጊዜ አንቺ ብዙ ጊዜ አንዳንዱ የተባረከ እግዚአብሔር ይስጣችሁ አዝሎ እጥፍተን ሰጥቶ አይደል። አንዳንዱ ደግሞ ልካለው ብሎ ላጥ አድርጎ ይዛል። እንደዚህ ግን ከኑሮ ጋር ከብርዱ ጋር ምናምን ታግለሽ እየሰራሽ ካንቺ እንዴት ይወሰዳል? ሰው በጣም አስቸጋሪ ነው። በጣም ሰው እኔ እንጃ ብዙዎች በጣም ያዝናል። ብዙዎች ግን ከመቶ አንድ ሁለት ሰው ፐርሰንት ምናምን በጣም መሸወድ ነው የሚፈልገው። ካንቺ መብላት ነው ነጥቆ መውሰድ እንጂ መሰረቅ ሸውዶ መውሰድ ነው እንጂ ብዙ ጊዜ ስራ ብዙ ነገር አስተምሮኛል፣ ትምህርት ሆኖልኛል እንጂ እኔም ራሴ ገርመኛል። እንደውም አንዳንድ በቃ እንደ ሁሉ ይመጣብኛል። አይ ፈጣሪ እንደውም አንዳንድ ለበጎ ነው የሚያደርገው። ለአንድ የተደረገው ደግሞ አንዱ ላይ ይስልኛል እንጂ በጣም ከባድ ነው። ሰዎች የኛ ሰዎች በጣም ይከብዳል።
በጣም ጠንካራ ሰው ነሽ አንቺ። እንደዚህ ከሰው በጣም በተለያየ መንገድ ገንዘብ ያገኙ ይሆናል፣ ግን ሰርቶ ገንዘብን ማግኘት ቤተሰብ ማስተዳደር አቅም የሚጠይቅ ሞራል የሚጠይቅ ደግሞ ጀግንነት የሚጠይቅ ነገር ነው። እኔ ሁሌ ነው የምለው እንደዚህ ቤተሰብ የሚያስተዳድሩ ሰዎች እየሰሩ በተለይ እንደዚህ ልፋት የሚጠይቅ ስራ አሁን ይመሻል በዚሁ አይደለ በጣም ብዙ የሚያስቸግር ነገር አለ። እንዲህ ከሚነጥቅም ሰው እየታገሉ ልጅ ማሳደግ እና ለቁም ነገር ማብቃት በጣም ጀግንነት የሚጠይቅ ነገር ነው እና በጣም ነው ደስ የሚለኝ። ባለቤትሽ የለም የሚያግዝሽ? ይሰራል፣ እሱ ያግዛል። ግን ቢሆንም ከሱ እጅ ከሚጠብቀው ይሰራል። ብዙ ጊዜ እሱ እጅ ጠብቀ እሱ ብዙ ነገር አሁን ልጅ ይዘሽ ቤት ከራያለ እዛ ጋር ብዙ ይኖራል። ግን መጥቶ እንደገና አንቺ እሱ ኪስ ጠይቅ ብዙ ጊዜ ይከፋው ይችላል፣ ይደብረው ይችላል። ግን ከመቀመጠው ብዬ ለራሴ ስራ አልጀምርም ብዬ በራስነት እሱ ስትጠይቅም ብታረግም የሱ የሚያደርገው ነገር እንደ ልብሽ አይሆንሽም። ደግሞ የሱ የምትችለው የቤት ኪራይ ነው። የቤት ኪራይ ችሎ እንደገና የቤት አስቤዛ መጠየቅ በጣም ያሳፍራል። ለዛ ብዬ ለምንድን ነው እንደውም እዚህ ጋር አልጀምርም ብዬ ጀመርኩት። እግዚአብሔር ይመስገን ግን ይሰራልና እሱ የሚሰራውና አንቺ የምትኖር ኖሮ ሰማይና ምድር ነው፣ አይገናኝም። ለዛ ብዬ ነው። አሁን እንደዚህ ማታ እስከ ስንት ሰዓት ጀምሮ ነው ይዘሽ የምትወጪው? እኔ 9 ሰዓት ጀምሮ እስከ 3 ሰዓት አለው። ማታ 3 ሰዓት እስከሚጀልም እንደው ምን ያህል ትርፍ ታተርፊያለሽ? እስከዛ በዛ ሰዓት ትሸጪ? 700 እንዲህ በብስሉ ማለት በብስሉን በጥሬው ቀላቅለሽ እንደዛ። ዛሬ አሁን ምንድነው የምናደርገው መሰለሽ? አንቺ 700 የምታተርፊው ሸጠሽ እኔ ደግሞ በ2000 እገዛለሁ። ከዛ ምን እናደርጋለን? ለሚመጡት ደንበኞችሽ ዛሬ በነፃ ነው፣ ነገ ግን ተመልሳችሁ ነው እስከ 3 ሰዓት አምሽተሽ አይደለ ገበያ ለማግኘት የምትቆይው፣ ነገ ተመልሳችሁ ደንበኛ ሁኚ እንላቸዋለን። ሰው ይልንታም ይዞት ያንቺንም ልፋት ደግሞ አይቶ ተመልሶ እንዲመጣ እናደርጋለን። እኔ ራቅ ብዬ አይሻለሁ፣ ከዛ አብረን እንሸጣለን ማለት ነው። እሺ መልካም ቆይታ ይሁን። እሺ እናቴ። እንግዲህ እንደምታዩት ከከባድ ዝናብ አረፍ ያልንበት ሰዓት ላይ ነው ወደ በቆሎ የመጣ ነው እና ክረምቱ ገባው እያለ ነው፣ ወደ ቅዝቃዜው እየሄድን ነው እና ትኩስ በቆሎ ዛሬ በነፃ ነው ልንል እዚህ ተገኝተናል። ቆይታችን ምን ይመስላል እናያለን አብረን። እንዴት ናችሁ? ደህና ናችሁ? ዛሬ ገና አንደኛው ነው የሚቀቀል ነው የሚጠበስ። እንደዚህ ፍልቅቅ እያደረገች ጥሬ ነው ብስል ነው እንጭጭ ነው የሚባለው ብቻ ነው ወይ እያለች ይመስላል። ለአንቺ ምንድን ነው የሚቀቀል? እሷም እያገላበጠች እያሳየቻቸው ነው እና ይመስለኛል አሁን እኛ ራሱ ስንገዛ እንጭጭ ከሆነ ለሚጠበስ ነው የሚሆነው፣ ጠንከር ካለ ደግሞ ይቀቀላል ምናምን እያልን እንደምንመርጠው እየመረጡ ነው የሚመስለኝ። ቆንጆ ነው የምትሰጣቸው። ያንቺ 300 ብር ነበረ፣ ዛሬ ለደንበኞችን በነፃ ነው። ኧረ ችግር የለም፣ ዛሬ በነፃ። ሌላ ጊዜ ደንበኞች ይዘቱ እንዲመጡ ነው። እሺ፣ ኧረ ችግር የለም። ኧረ ዛሬ በነፃ ነው። እሺ፣ ዛሬ ለደንበኞች እንዳትጠፉ፣ ሌላ ደንበኞች ይዛችሁ ነው። ኧረ ችግር የለም፣ እናት ችግር የለም። እሺ ደህና ሁኑ፣ እንዳትጠፉ። እሺ ሌላ ደንበኞች ይዛችሁ እንዲመጡ ነው። እሺ እፍስ አድርገውላት ይሄዱ ነው የሚመስለኝ። በጥብስ በጥሬ እያልን ነው ዛሬ የምናማው። ዛሬ በነፃ ነው ደንበኛ እንደሆነልኝ። ዛሬ በነፃ አይቻልም፣ በነፃ ነው አይቻልም፣ በነፃ ነው። ችግር የለውም በእውነት። እሺ አመሰግናለሁ። ሌላ ጊዜ ኧረ እንካንተ እሰይ ጣል አድርጎ በቃ። እኔ እኮ እንደዚህ አይነት ዛሬ በነፃ የሚሰጣቸው ሰዎች እንደዚህ ዋጋውን የሚያውቁ ሲሆኑ በጣም ደስ ይለኛል። አልወስድም ካንቺ አልወስድም የማለት ልብ እንዲኖረን ነው ለሁላችንም የሚያስፈልገው። ወይዬ እሺ በሞቅ ላድርግልህ። ደህና ነህ? ቆየብህ እኮ እቺ ላድርግልህ መሰለኝ። ዛሬ በነፃ ነው ለደንበኞቼ በእውነት። እኔ ራሱ እጄ ባራገብኩላት ቶሎ እንዲደርስላት በነፃ ነው አባቴ። ሌላ ጊዜ ደንበኛ ሌላን ጨምረን እንዳታመጣ እናደርጋለን።
በእውነት በነፃ ነው። እሺ አባቴ ኧረ ሌላ ጊዜ ማርያም ሌላ ጊዜ ኧረ ሌላ ጊዜ ችግር ሌላ ጊዜ ነገ ደንበኛ ይዘን እንድንመጣ። እሺ ዛሬ በቃ ደስ የሚለኝ ቀን ነው። በቃ ደስ ነው የሚለኝ። የመጡት ሁሉ የሚያመሰግኑ አይ ብለው የሚከራከሩ ናቸውና ማማዬ ዛሬ በነፃ ነው። ነፃ ነው ማማዬ። ደንበኛ ልታመጡ እንደዚህ መታችሁ እንዳያግዙ ነው ማማዬ። እሺ 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 ማማዬ አሜን። እሺ ሰላም ሁኑ። እሺ እሺ ደህና ሁኑ። እናመሰግናለን። እንዳትጠፉ። እሺ ለብሶ ለበሰ ይሄ ስንት ፈልጎ ነው? አንድ ነው። እሺ እቺን ያዙት። እሺ ለጋ ነው። ከዛ ከዚህ የሚቀቀል ነው የሚጠበስ ነው የሚጠበስ። እሺ እሺ እማዬ ሌላ ጊዜ እንዳመጡ ዛሬ በነፃ ነው። በእውነት በነፃ ነው። ችግር የለም እማዬ። እውነት በነፃ ነው። እውነት ሌላ ጊዜ ደንበኛ ይዞ እንድመጣ ነው እማዬ በእውነት። እሺ እናመሰግናለን። ደህና ዋሉ። የመስጠትን ዋጋ የሚያውቅ ሰው ይመስለኛል የመቀበልን ዋጋ የሚረዳው ብዬ ነው የማስበው። ክረምትን እንድንሞቅ ማድረጉ ብቻ እኮ አይደለም የበቆሎ ጥቅም። በቆሎ ብዙ አይነት ጥቅም አለው። ለአንጀት ጤንነት ፋይበር ስላለው በጣም አሪፍ ነው ይባላል። ሳይንሳዊ ነገር ነው የሚባለው ነው። በጣም እርግጠኛ ባልሆንም ግን ለብዙ አይነት የጤና ጥቅም አለው በቆሎና ከእህል ጋር እናቶቻችን ከእህል ጋር እየቀላቀሉ ይሰጡት ነበር። ልጅ ወፈር ጠንከር እንዲልም በደንብ ነበር የምንጠቀምበት። አሜን 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 አለ አሜን ስትል ይሰማኛል። እሺ አመሰግናለሁ። እሺ በረከት የሚታየኝ የመጨረሻው በቆሎ ነው። ለኔስ እንደነ ተይዛለች በቆሎ። ይቅርታ እሺ ይቅርታ ወይዬ እሺ እሺ ቀዳድሞ ነው የመጨረሻው ራስ ያለቀው። አይ ችግር የለም ሌላ ጊዜ ነገ። እውነት ዛሬ ለደንበኞች ቀን ነው። እሺ ችግር የለም እኔ ውድ ኧረ ችግር የለም አያሳስብም። ዛሬ ለእናንተ የተዘጋጀ ቀን ነው። ጉጥር አድርጋ ነው ያዘቻት። እሺ ቻው አመሰግናለሁ። እንዳጠፊ እሺ የሆነ ብቻ በነፃ መሆኑ ይሁን ወይ ከርቀት እያየችኝ ይሁን አላውቅም። ብቻ ግን የተወዛገበች ይመስለኛል። ግን በነፃ መሆኑ ደስ ብሏት የሳቀች ነው የሄደችው። እንደማየው ከሆነ ምንም የተረፈ ነገር የለም። ዛሬ በነፃ ነው። ለእኔ ራሱ በነፃ ነው የምሄደው። ለማንኛውም ቆይታ እንዴት እንደነበር አብረን አገኘ እንዴ? እኔ ደግሞ አለቀ ለኔ ያለቀ ብዬ አንድ ግን ፈልገሽ አገኘሽ? አገኘው አንድ ነበረች ግን አንድ አለች። እቺ ግን ደረቅ ያለች ናት። ለጥብስ አትሆንም። እንደዚህ ደረቅ ያለ ለጥብስ አይሆንም። ለቆሎ ነው። ለጥብስ የሚሆነው ለጋ ላላ ያለው ይሄ ለቆሎ ነው የሚሆነው። ለቆሎና ለዱፍሮ። አረ እንኳን ይዘው የሚሄዱ ሰዎች መጡ እንጂ ለኔ ችግር የለም። ይጠበስ እርጥቡንም ይሄዳል። እሺ በቃ እሺ። ባይሆን እሳቱን ሞቅ እያደረግን እንደዚህ ብንጨርሰው ይሻላል። እሳቱን እየሞኩ ልጨርሰው ይሻላል። እሺ ደስ ይለኛል። እሺ የነበረሽ ቆይታ ግን እንዴት ነበር? በነፃ ነው ስታያቸው ምን ይሉሻል? በቃ አንዳንዶቹ በጣም ፍርሃት ውስጥ ገባ፣ ስጋት ውስጥ የያዙን መወርወር ሙሉ አሰበ። ብሩም ወርውሮ ይሄዳል እኮ ያውን ማየው ቅድም ሲወረውራ አይቼ ነበር። ደግሞ በግድም ኪስ ውስጥ ተከተቱ ሰዎች አሉ እንዴ። ይሄንንማ በደንብ ብድግ ካርገሽ ኪስሽ ነው መክተት ያለብሽ። እንዲህ ነው እንጂ በነፃ ነው ሲባል አረኒ ምን አረኩ የነሱን በነፃ ነው ስትያቸው እምቢ ብለው ካንቺ መውሰድ የሚሳቀቁ ሰዎች፣ የሚያበረታቱሽ የሚያግዙሽን ሰዎች መፍጠር ስለሆነ ዋናው አላማችን። እንደዚህ አይነትን ሰውማ እናበረታታለን። አንቺ ግን ለሌላ በነፃ ሰጥቼ ለሌላ በገንዘብ አልቀበልም ብለሽ ማለት እንዴ?
እምቢ አልኩት። ነገ ደንበኛ ሆኑን አልሻቸው። ነገ ደንበኛ ሆኑ እንግዲህ ሌላ ደንበኞች ይዘሽ እንዲመጡ አረኳቸው። በጣም ደስ ይላል። እኔማ ከሰሉ ብቻ አይተርፈኝም። በቃ እኔ አንድ በቆሎ በላለሁ ብዬ ነበር። ጥሬ ነው አልሽ? ይሄ የማይሆን ነው እና በባዶ ጄሊ እሺ፣ ምን ላድርግ ግራ ገባኝ። ከጎረቤት ላምጣ? ደስ ይለኛል። እሺ እኔ እያራገፉ እጠብቃለሁ። እሺ በቆሎ የሚጠበስበትን እየጠበቅኩ ነው። በቆሎ እስኪመጣ እኔ ከሰሉን አራግባለሁ። አያይዤ ነው የጠበቅኩሽ። ጎበዝ። እኔም ላንቺ አመጣሁልሽ። ለጋ እንደዚህ አይነት ነው የሚሆነው ለጥብስ። እስቲ ለሌላ ቀለብ እንደዚህ ሲደረግ ወተት የሚወጣ ለጥብስ ነው። እሺ በጣም ነው የማመሰግነው። ተባረክ። እሺ እሺ፣ አመሰግናለሁ። ምን መጨረሻ ላይ ባዶ ልትሄጂ እና ዛሬ በቃ በጊዜ ልትገቢ ነው? አዎ እግዚአብሔር ይመስገን። አንዳንዴ እንደዚህ ነው። አንዳንዴ በጊዜ እገባለሁ። አንዳንዴ አየር የሌለው ጊዜ እስከ 3 ሰዓት እስከ 2 ተኩል እቆያለሁ። እሱ ማለት ክረምት በደንብ ሳይገባ ሲቀር ነው? አዎ አሁን ሰሞኑ ክረምት አይደለም። አሁን ከበቆሎ ከተጀመረ 15 ቀን ሆኗል። ግን አንዳንዴ ቶሎ ይመጣል። ቶሎ አንዱ መጥቶ 5 10 የሚወስደው ሰው አለ። አንዳንድ ጊዜ ደግሞ ጥብስ ብቻ የሚሸጠው ቀን አለ። እንደዛ ሲሆን ይቆያል ነው በጊዜ ይገባለው ነው? በቆያለሁ። ትንሽ ትቆያለሽ? ቆያለሁ። አሁን ግን ክረምት እየገባ ነው በጊዜ ነው የምትገቢ? አሁን ክረምት እየመጣ ነው በጊዜ ነው የምትገቢ? ደግሞ ክረምት ሲመጣ በዛ አድርጌ አወርዳለሁ። ዝናቡ ግን አያስቸግርሽም ለመሸጥ? ዝናብ ሲሆን አንዳንዴ በጣም ያስቸግራል። እቺ ዝናብ ጥሎን ዝቅ አደርጋለሁ፣ ከኋላ ይዛለሁ። እንደምንም እንግዲህ እንጀራ ብዬ ስለወጣ ግዴታ ነው። እያካፋም የዘነበም ቢሆን አለሽ አልቀራም። ምን ይላል ሙን ባይወርድም ቁጭ ብለን ጨርሰን ነው የምንሄደው። ዝናብ ሰዓት በጣም ይሄዳል፣ ደስ ይላል ስራው። ቶሎ ቶሎ ሰው ይወስዳል። እንደዚህ ዝናቡ ሲያልፍለት ወክ ለማድረግ ምንም ሰው ስለሚንቀሳቀስ በቆሎን እየበላ እኔ አሁን ደስ የሚለኝ እንደሱ ብበላ ነው። ሳይፈልግ ዝም ብሎ ገዝቶ ይሄዳል። እንደው መንገደኛ ነው የሚያልፈው ሁሉ ማለት ነው። እቺ እንደዚህ ዝናብ ላይ ሆነ እንደውም ዝም ብዬ አላልፍም ምናምን ብሎ ገዝቶ ይሄዳል። ግን አሁን አብረሻቸው ሲገዙ የነበሩ ሰዎች የምታውቂያቸው ደንበኞች አሉ ወይስ አዳዲሶች ናቸው? አዳዲሶች ናቸው። ሁለቶች አሉ መጥቶ አንዷ 6 የወሰደችና ያቺ ሁለቱ ይወስዳሉ። ከዚህ በፊት አንዳንዴ ጥብስ አንዳንድ ፍሬ ይወስዳል። አንዳንዴ ደግሞ 10 ፍሬ የሚወስዱ ቀን አለ። እንደዚህ ናቸው። ሁሉ አይመጡም እንጂ ደንበኞች ናቸው። ሌላው ግን አዲስ ነው ያፈራነው ማለት ነው። አዲስ ያፈርት ነገ አይምጡና በቻናሏን ቲቪ ነው ማያቸው። በቆሎችን እየደረሰች ነው አይደል? ከሰሉም እየሞቀኝ ነው። በጣም ነው ግን ማመሰግነው። የነበረን ቆይታ ደስ የሚል ነበር። አንቺም እንደዚህ በፈገግታ ደንበኞችሽን ስላስተናገድሽ ከኔ ጋር እዛ ራቅ ብዬ ሳይሽ በቃ እንዴት መስጠት ሰው ከሰጣ አይቀር እንደዚህ ነው የሚያስብል አይነት መስጠት ነው የሰጠሽው እና በጣም ደስ ይላል። ደስ ብሎኛል። አመሰግናለሁ በጣም። እሺ አመሰግናለሁ። ኑሩልኝ። እሺ በቴሌ ብር ላስገባለሽ? እሺ እሺ ንገሪኝ ስልክሽን። 0935 ይሄው። እሺ በጣም ነው ማመሰግናለሁ። አመሰግናለሁ። እኔም ምግብ ይስጥልኝ። እሺ ኑሩልኝ። እሺ ባይሆን በቆሎ እንዲህ ሊዳ እሷን እየበላሁ እሺ እኔ ውድ በጣም ነው ማመሰግናለሁ። ሰላም ሁኚልኝ። እሺ በነፃ ነው ዋጋ የለውም ማለት ግን አይደለም። ሞልቶ ከተረፈው ሳይሆን ካለው ላይ የሚያበረክቱት ስጦታ ኑሮን ለማሸነፍ ለሚታገሉ ወገኖች ደንበኛ ሁኑልን የምንልበት ስጦታ ነው። ዛሬ በነፃ ነው።